السلام عليكم ودي የተከበራችሁ ተመልካቾቻችን ለምን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመተኛታችን በፊት ለምን ማብራትን ወይም ኩራዝን አጥፍተን እንድንተኛ እንደመከሩን አስባችሁ ታውቃላችሁ? ሰው ማብራት አብርቶ ቢተኛ ወይም ኩራዝ ለኩሶ ቢተኛ ምን ሊፈጠር ይችላል? ከ1400 ዓመታት በኋላ እንኳን ሳይንሳዊ ጥናቶች ዛሬም ድረስ ከነብዩ ሰለላሁ ዐለይሂ ወሰለም ሐዲሶች ጀርባ ያለውን ጥልቅ ዕውቀትና ሳይንሳዊ እውነት በመመርመር ላይ ናቸው። አንዳንድ ሰዎች ማብራት አብርተው ይተኛሉ፣ ሌሎች ደግሞ ፍጹም ጨለማ ሆነው ሲተኙ ምቾት ያገኛሉ። ነገር ግን ይህንን ታውቃላችሁ? ማብራት አብርቶ መተኛት ጤናን አሉታዊ በሆነ መንገድ የሚጎዳ ብቻ ሳይሆን ወደ ቤታችን ሸይጣን እንዲገባ የሚጋብዝ መሆኑን። አሁን ጓደኞቼ ሸይጣን በምሽት ማብራት የበራባቸው ቤቶች ውስጥና የነብዩ መሐመድ ሰለላሁ ዐለይሂ ወሰለምን አስተምሮቶች በማይከተሉ ቤቶች ውስጥ የመግባት አዝማሚያ አለው። በተጨማሪም ለምን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በምሽት ብቻችንን ከጣራው ላይ መተኛታችንንም እንደከለከሉን እንነጋገራለን። ምንም እንኳን ይህ ቀላል ጉዳይ ቢመስልም ከኋላው ግን ጥልቅ ጥበብን ይዟል፣ ለጤናችንም ለመንፈሳዊ ደህንነታችንም የሚጠቅም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዴት አላህን ማምለክ እንዳለብን ብቻ ሳይሆን ይልቁንም የዕለት ተዕለት ሕይወታችንንም እንዴት መምራት እንዳለብን ጭምር አስተምረውናል። እንዴት መተኛት፣ እንዴት መንቃት፣ እንዴት መራመድ፣ እንዴት መብላት እንዳለብንና እንደዚሁም እንዴት መጸዳጃ ቤት ስንገባ መከተል ያሉብንን ሥርዓቶች ጨምረው አስተምረውናል። ውድ ወንድምና እህቶቼ ቪዲዮውን እስከ መጨረሻው ተመልከቱ። ምክንያቱም ባለማወቅ እነዚህን ሱናዎች ችላ ካላችኋቸው እድሜያችሁን ሙሉ እነዚህን ስህተቶች እየሰራችሁ ልትቀጥሉ ትችላላችሁ። ውጤቱም ከምታስቡት በላይ ከባድ ሊሆን ይችላል። ከመጀመራችን በፊት ቻናላችንን ሰብስክራይብ ማድረግ እንዳትረሱ። ይህንንም ቪዲዮ ከጓደኞቻችሁ ጋር ሼር አድርጉ። እንደ ቲክቶክ ባሉ ሚዲያዎች ላይ ቪዲዮዎቹን የምታጋሩ ውድ ወንድምና እህቶቼ በመጀመሪያ አመሰግናለሁ። ጀዛከላህ ሹክራን። ነገር ግን ይህንን ቪዲዮ በመታጋሩበት ጊዜ ክሬዲት ላዘጋጁ መስጠታችሁንና የተርጓሚ አሊ መህዲን የዩቲዩብ ቻናል ሊንክ ማስቀመጣችሁን አትርሱ። ጀዛከላህ ሹክራን በድጋሚ። ኢስላም እንዴት መስገድ፣ መጸለይ፣ መጾም፣ ምጽዋት መስጠት ወይም ሐጅ እንዴት ማድረግ እንዳለብን ብቻ አይደለም የሚያስተምረን። በተጨማሪም ኢስላም እንዴት መኖር እንዳለብን፣ እንዴት ማረፍ እንዳለብን፣ እንዴት መተኛት እንዳለብንም ሳይቀር ያስተምረናል። ምክንያቱም ኢስላም ሃይማኖት ብቻ አይደለም፣ የተሟላ የህይወት መንገድ ጭምር እንጂ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምንም ግድግዳ ወይም መከለያ የሌላቸው ጣራዎች ላይ መተኛትን ከልክለዋል። ምክንያቱም በእንቅልፍ ወቅት እንደዚህ ባሉ ቦታዎች ላይ መተኛት ሳናውቀው እንድንወድቅ ሊያደርገን ስለሚችል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመተኛታችን በፊት ኩል መጠቀምን ያበረታታሉ። የአይን እይታችንን ያሰፋልናል፣ ለቅንድባችን እድገትም አስተዋጽኦ ያደርጋል። ሌላው የነብዩ አስፈላጊ ትምህርት ከመተኛታችን በፊት አልጋችንን ማራገፍ ይኖርብናል። ይህም ሊኖሩ የሚችሉ ጎጂ ነፍሳቶችን ለማስወገድ ያግዛል። እንዳሉትም ከሆነ ሰው ለመተኛት ወደ አልጋው ሲሄድ የጨርቁን ውስጠኛ ክፍል ያራግፈውና ቢስሚላህ ይበል ብለዋል። ምን ሊገባበት እንደሚችል አያውቅምና ይላሉ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመስገዳችሁ በፊት እንደምታደርጉት ከመተኛታችሁ በፊትም ውዱእ አድርጉ ይላሉ። ውዱእ አድርጎ መተኛት ሰውን ከቅዠትና ከሸይጣን ሹክሹክታ ይጠብቀዋል ብለዋል። ቢሞት እንኳን ያ ሰው በዚህ ሁኔታ ላይ ሆኖ የሞተ ሰው ንጹህ እንደሆነ ነው የሚሞተው ይላሉ። በዚህ አይነት ሁኔታ ላይ ተሆኖ የሚታይ ህልምም ብዙውን ጊዜ እውን ይሆናል። ከተከበሩት ዘይፋ ረዲየላሁ አንሁ እንደተረኩት የአላህ መልእክተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለመተኛት በምሽት ሲሄዱ እጃቸውን በጉንጫቸው ስር ያደርጉና እንዲህ ይላሉ፣ አላሁመ ቢስሚከ አሙቱ ወአህያ ይላሉ። ትርጉሙም ኦ አላህ በስምህ ሞታለሁ፣ በስምህ እኖራለሁ ማለት ነው። አንዳንድ ሐዲሶች እንደሚተርኩትም አልጋውን 3 ጊዜ ማራገፍና ከመተኛት በፊት ቢስሚላህ ማለት የተወደደ ተግባር መሆኑን ይናገራሉ። ውድ ወንድምና እህቶቼ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመተኛታችን በፊት ብርሃን ሰጭ ነገሮችን ማጥፋት እንዳለብን በጥብቅ አሳስበውናል። እንዲህም ብለዋል፣ በምሽት ለመተኛት ስትሄዱ ኩራዙን አጥፉ ጉዳት እንዳያገኛችሁ ብለዋል።
በዑመር ረዲየላሁ አንሁ እንደተተረከው በምሽት ልትተኙ ስትሄዱ እሳትን ወይም ኩራዝን በቤት ውስጥ እየነደደ ትታችሁ አትተኙ ማለታቸውን ተርከዋል። ይህ ሐዲስ በዛሬ ዘመን ላለነውም ሰዎች ተግባራዊ ይሆናል። እስቶቮች ወይም የጋዝ ምድጃዎችን፣ ማሞቂያዎች ወይም ሂተሮችንና የኤሌክትሪክ ብርሃኖች ብዙውን ጊዜ እነዚህን ነገሮች ከፍቶ መተኛት ከባድ አደጋ ይፈጥራል። ቤቱ በእሳት ሊያያዝ ይችላል። ሰዎችን በመታፈን ሊሞቱ ይችላሉ። በአንድ ሐዲስ መሰረት አይጥ በምሽት ከእሳቱ ወይም ኩራዙ ጋር ልትጋጭና ቤቱን በእሳት ልታያይዘው ትችላለች። ዘመናዊ ጥናቶች እንደሚያሳዩት ማብራት አብርተው የሚተኙ ሰዎች እንደ ካንሰርና የቆዳ በሽታ ያሉ ከባድ በሽታዎች የመጠቃት ዕድላቸው ሰፊ እንደሆነ ያሳያል። በተጨማሪም ማብራት አብርቶ መተኛት የሆርሞን ሚዛንን ይረብሻል፣ የእንቅልፍ ጥራትን ይቀንሳል እና የአእምሮ ውጥረትን ይጨምራል። ስለዚህ ከአካላዊነት ከአእምሮና ከመንፈሳዊነት አንጻር የተሻለው ልምድ ሁሉንም ማብራቶች አጥፍቶ መተኛት ነው፣ ሰላማዊ እረፍትን ለማረጋገጥ። አንድ ቀን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለባልደረባዎቻቸው እንዲህ ያሏቸው ነበር። ውሃን ስትጠጡ በጥንቃቄና በእርጋታ በሶስት ጊዜ ፉት እያላችሁ ጠጡ ብለው ሲናገሩ በአጋጣሚ ይህንን ንግግራቸውን አንድ አይሁድ እያዳመጠ ነበር። የዛን ዕለት ምሽት ውሃ ጠምቶት ነበርና ለሚስቱ አንድ ብርጭቆ ውሃ ስጪኝ፣ ነገር ግን በብርጭቆ ውስጥ ሌላ ምንም ነገር አለመኖሩን አረጋግጬ አላት። ሚስቱም እርሱን እንዴት ማረጋገጥ እችላለሁ? በክፍሉ ውስጥ ያለው መብራት እኮ ጠፍቷል አለችው። በዚህ ውጥረት ውስጥ የገባው አይሁዳዊ በቁጣ ከተኛበት ተነስቶ ኩራዙን ለኮሰው። ሚስቱ ውሃውን ይዛለት ስትመጣ ጥቁር መርዛማ ጊንጥ በብርጭቆ ውስጥ እየተንታፈፈች ነበር። በማግስቱ ጠዋት ያ አይሁዳዊ ሄደና ሙሉ ገጠመኙን ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነገራቸው። ከዛም ስሜት የሰራ አካላቱን ተቆጣጥሮት እንዲህ አላቸው፣ ለሰው ልጅ ሕይወት በዚህ ልክ የሚጨነቅ ሃይማኖት በእርግጠኝነት የሰውን ልጅም ከጀሃነም እሳት ሳይጠብቀው አይቀርም አለ። ከዛም ኢስላምን ተቀብሎ ሙስሊም ሆነ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በእጁ ላይ የስጋ ወይም የስብ ጠረን ያለበት ሰው ከመተኛቱ በፊት እጆቹን መታጠብ ይገባዋል፣ ያለበለዚያ ጉዳት ሊያገኘው ይችላል ብለዋል። ሌላው ነብዩ መሐመድ ምግብና መጠጦችን ከመተኛታችን በፊት መሸፈን እንደሚገባንና ቢስሚላህ ማለት እንዳለብን አዘውናል። የምንሸፍንበት ነገር ባናገኝ እንኳን ለመሸፈን ዱላ ነገርንም ቢሆን ተጠቅመን መሸፈን ይገባናል። ምክንያቱም ሸይጣን የተሸፈነን ዕቃ መክፈት አይችልምና። ሐዲስ እንደሚለው በአመት አንዴ በሽታና መቅሰፍት የሚወርድበት ምሽት አለ። ያልተሸፈነ የትኛውም ዕቃ በዚህ በሽታ ወይም መቅሰፍት ሊጠቃ ይችላል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቀኝ እጃቸውን በጉንጫቸው ስር አድርገው ነበር የሚተኙት። በሆዳቸው ተደፍተው መተኛት አይወዱም ነበርና እንዲህ አሉ፣ ይህ የጀሃነም ሰዎች አተኛኝ ነው አሉ። አላህ በሱራ ቀመር ላይ እንዲህ ይላል፣ በእሳት ውስጥ በፊቶቻቸው በሚጎተቱበት ቀን የሰቀርን መንካት ቅመሱ ይባላሉ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ልጆቻቸው ዕድሜያቸው 7 ሲደርስ እንዲሰግዱ እዘዟቸው፣ በ10 ዓመታቸው ካልሰገዱ ሥርዓት አስይዟቸው፣ አልጋቸውንም ለዩ ብለዋል። ጨዋው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከኢሻ ሰላት በኋላ ብዙም ሳይዘገዩ ለፈጅር ሰላት በቶሎ መንቃት እንዲችሉ በጊዜ ይተኛሉ። ኦ አላህ፣ የፍጥረቶች ሁሉ ፈጣሪ የሆንከው ጌታ፣ እጅግ ሩህሩህ እጅግ አዛኝ ጌታ ነህ። አንተ በሙሉ ትህትናና ትኩረት ፊቴን ወደ አንተ አዞራለሁ፣ የአንተን መመሪያና ድጋፍ እሻለሁ። ኦ አላህ፣ በስግደቶቼ ላይ እንድጸና ጥንካሬውን ስጠኝ። እያንዳንዱን ሰላቴን በቅንነትና በታማኝነት እንድፈጽም ልቤ አንተን በማስታወስ ሰላምን ያገኝ። እያንዳንዱ ስግደቴ ሱጁዴ ነፍሴን ወደ አንተ አጠገብ ያቅርባት። ኦ አላህ፣ የስኬትን በር ክፈትልኝ፣ በዚህ ዓለምም በአኺራም ያለውን መንገዴን በእውቀት በጥበብና በመልካም ሥራ አብራልኝ። በሕይወቴ በሁሉም ስፍራ ለመልካምነት ለማደርገው ጥረት ጥንካሬ ብርታቱን ስጠኝ። ሁሉንም መሰናክሎች ተቋቁሜ የማልፍበትን ጽናት ስጠኝ። ኦ አላህ፣ ከእብሪትና ከኩራት ጠብቀኝ። ለእያንዳንዱ ተቆጥሮ ለማያልቀው በረከትህ ሁሌ አመስጋኝ አድርገኝ። ጠቃሚ ዕውቀቶችን ጨምርልኝ። ርዝቄንም አንተ በፈቀድከውና ሕጋዊ ባደረግከው መንገድ ላይ አድርግልኝ። ወደ አንተ የሚያቀርቡኝን ዕድሎች ስጠኝ። ጊዜን ጥረቴንና ሥራዬን ባርክልኝ። ዓላማና ንያዬን ንጹሕ አድርግልኝ።
እያንዳንዱን እርምጃዬን ያንተን ደስታ ወደማገኝበት አቅጣጫ ምራልኝ። ኦ አላህ ጉዳዮቼ ሁሉ ቀላል አድርግልኝ። ውሳኔዎችን በመወሰን ላይ ግልጽነትን ችለኝ። እኔን ብቻ ሳይሆን በዙሪያዬ ላሉት መልካም ነገርን ይዞላቸው በሚመጣ ስኬት ባርከኝ። እምነቴን አጠንክርልኝ፣ ልቤን አጽዳልኝ፣ በቀጥተኛው መንገድም ላይ አጽናኝ። ኦ አላህ ለሌሎች የደግነትና የጥቅም ምንጭ አድርገኝ። ሕይወቴን ያንተን ብርሃን ነጸብራቅና መለኮታዊ መመሪያ አድርገው።